ሰላም የተከበራችሁ የዩቲዩብ ቤተሰቦቼ መሳይ ተስፋዬ ነኝ። ዳግም ከናንተ ጋር የተለያዩ ሀሳቦችን እያነሳው ለናንተ መረጃ ለማድረስ መጥቻለሁኝ። አብራችሁኝ ከኔ ጋር ስለምትቆዩ እያመሰገንኩኝ ገና ወደ ቪዲዮ ሳትገቡ በፊት እባካችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ደግሞ ለወዳጅ ለዘመዶቻችሁ ከቪዲዮን ከጨረሳችሁት በኋላ ሙሉ ለሙሉ ሼር እንድታደርጉልኝ ስል በአክብሮት እጠይቃችኋለሁ። መረጃው እጅግ በጣም ጥልቅና ሰፊ ስለሆነ ደግሞ እስከ መጨረሻው ድረስ እንድትከታተሉ ስልም እጠይቃችኋለሁ። ዛሬ በስፋት የምናነሳው ትላንትና ምሽቱን በጠቅላላ ዓለም ሲነጋገርለት ስለቆየው ስለ አትላስ አንበሳዎቹ ድንቅ ተጫዋች የሆነው ስለ አዩብ ቡዋዲ ነው በስፋት ልናነሳ የወደድ ነው። ይሄ የ18 ዓመት ገና ተጫዋች በርካቶችን ትኩረት እየወሰደ የሚገኝ ሞሮካዊ ኢንተርናሽናል ነው። ያው በዓለም አቀፍ ደረጃ እንዲህ አይነት ጨዋታዎች ሲኖሩ እንደ ዓለም ዋንጫ ያለ ትልቅ መድረክ ሲኖር ጠቀሜታው ይሄ ነው እንጂ ልጁ ቀደም ብሎም በፈረንሳይ ሊግ እንግዲህ በሊል ውስጥ ድንቅ ፐርፎርማንስ ሲያሳይ አመቱ ሙሉ የጨረሰ ተጫዋች ነው። ገና ከወዲሁ 100 ጨዋታዎችን በ18 ዓመቱ ማድረግ የቻለ ከሞሮካውያን ቤተሰቦች የተገኘ እንዲሁም ደግሞ በፈረንሳይ ብሔራዊ ቡድን በትንንሽ እድሜ እርከኖች ደረጃ 21 ዓመት በታች ብሔራዊ ቡድኑን ወክሎ መጫወት የቻለ እጅግ በጣም ድንቅ ተጫዋች መሆኑን ማስታወስ አለብን። በነገራችን ላይ በ16 ዓመት በታች ብሔራዊ ቡድን ውስጥ ተጫውቷል። በፈረንሳይ ከ17 ዓመት 18 20 21 እያለ ነው እስከ ላይ ድረስ መጫወት የቻለው እስከ 21 ድረስ ማለት ነው። ነገር ግን 2026 ላይ ነበር የተጫዋች በስተመጨረሻም እጅግ በጣም ድንቅ ፕሮጀክት አላት። በዚህ ሰዓት ላይ በአፍሪካ ውስጥ ተጽዕኖ ፈጣሪ እግር ኳስን ትጫወታለች እየተባለላ ለሚገኘው እንግዲህ ለሞሮኮ ብሔራዊ ቡድን 2026 ላይ የዘር ግንዱ ከሞሮኮ ነውና ከሞሮኮውያን ቤተሰቦች ነውና የተገኘው በስተመጨረሻ እነሱን ለመቀላቀል 2026 ላይ የወሰነው ማለት ነው። በፊፋም እንግዲህ ጸድቆለት ነው በዚህ ሰዓት በሞሮኮ እየተጫወተ የሚገኘው እንጂ በፈረንሳይ ብሔራዊ ቡድን ውስጥም መጫወት ይችል ነበር። ነገር ግን ዲዲየር ዴሻ ምናልባት ትላንትና የሱን ፐርፎርማንስ ከብራዚል ጋር የነበረውን ጨዋታ ከተመለከቱ በኋላ በመጀመሪያ የምድብ ጨዋታ የሚቆጩበት አይነት ይመስል ነበረ። ማሳመን ነበረብን የሚሉም ይመስለኛል የፈረንሳይ እንግዲህ እግር ኳስ ፌዴሬሽን። ምክንያቱም እጅግ በጣም ድንቅ ብቃቱን በዓለም መድረክ እንሆ አንድ ብሎ ጀምሯል። ይሄ ተጫዋች በዓለም መድረክ ማሳየት ነው እንዳልኳችሁ እንጂ ቀደም ብዬ ማቹርድ የሆነ ተጫዋች ሆኗል። ገና በ18 ዓመት አሁን ላይ እጅግ በጣም እግር ኳስ አስገራሚ ሆኗል። የ18 ዓመት ተጫዋች 100 ጨዋታዎችን እያደረገ ስንመለከት ፖቴንሻል የሚለው ስም ቀደም ብዬም እንደምላችሁ ፖቴንሻል የሚለው ስም ይቀየራል። ፖቴንሻል ማለት አንድ ተጫዋች እምቅ ችሎታ ገና በልጅነቱ አለው ይባላል። ነገር ግን አሁን ላይ እነ ላሚን ያማልን ስትመለከቱ ሌሎች የ18 ዓመት የ19 ዓመት ተጫዋች እነ ፓው ኮባርሲን ሌሎች በእነሱ እድሜ የሚገኙ እነ ማክስ ዳውማንን ስትመለከቱ የበለጠ እግር ኳስ ላይ ራሳቸውን ማሳየት ገና በልጅነታቸው ሲጀምሩ ስታዩ ከፖቴንሻልነት ይልቅ የተሻለ ገና ካሁኑ የደረሱበት የእግር ኳስ ህይወት ፖቴንሻል የሚለውን ስም እንድንረሳው ያደርገናል። ይሄም ተጫዋች እንደዛው ነው። አዩብ ቡዋዲን በደንብ እስኪ ዛሬ ስለሱ እናንሳ። ከአርሰናል ጋር በነገራችን ላይ ቀደም ብሎ ሲያያዝ የነበረ ተጫዋች ነው። ብዙዎች በተለይ ደግሞ የአርሰናል ደጋፊዎች የሚያስታውሱት ይመስለኛል። ምክንያቱም ብዙ መረጃዎችን ይከታተላሉ። የጥር የዝውውር መስኮት ያለፈው ላይ ስሙ ከአርሰናል ጋር ሲያያዝ ነበር። የመጨረሻ የዝውውር ቀናቶችም ላይ አርሰናሎች ትኩረት አድርገው ሊያስፈርሙት እየሰሩ ነው፣ ከኤጀንቱ ጋርም ንግግር ተጀምሯል የሚል በርካታ ሩመር ሲወጣ ነበር። ነገር ግን ስለዚህ ተጫዋች እስኪ አንዳንድ ሀሳቦችን እናንሳ። በነገራችን ላይ በኦክቶበር 2 2007 ላይ ነበረ በሴን ሊስ በፓሪስ ይሄ ልጅ እንግዲህ ይህችን ዓለም ሊቀላቀል ችሎ የነበረው። በነገራችን ላይ ትላንትና የሞሮኮ ብሔራዊ ቡድን በአጠቃላይ የነበረውን እንግዲህ አሰላለፍ ከተመለከታችሁ ሁሉም በሞሮኮ የተወለዱ አልነበሩም። ቋሚ 11ዱም በተለያዩ ሀገራት የተወለዱ ናቸው። እሱም አዩብ ቡዋዲም በሴን ሊስ ለፓሪስ ቅርብ በሆነች ከተማ ውስጥ ፈረንሳይ ውስጥ ተወልዶ ያደገ ልጅ ነው። ሁለቱም የቤተሰቦቹ እናቱም አባቱም ከሞሮኮ የዘር ግንድ እንግዲህ የሚነሱ የሞሮኮያን ተወላጆች እንደሆኑ ይነገርላቸዋል። አባቱ ሐሰን እንደውም ከፈረንሳይ ውስጥ እዛው የሃንድቦል ተጫዋች እንደነበረ አንዳንድ መረጃዎች ተመልክቻለሁኝ። ነገር ግን እዛው በሞሮኮ የነበሩ ሰዎች እንደነበሩ መረጃዎች ያሳያሉ። ከዛ ግን እሱ የተወለደው በሴን ሊስ ፈረንሳይ ውስጥ እንደሆነ የበለጠ መረጃዎችን ተመልክቻለሁኝ። የእግር ኳስ ህይወቱ እንዲሁም ደግሞ የመጀመሪያ ቲሙ
ኤኤፍሲ ክሬል በተባለ ቡድን ውስጥ ነው እንግዲህ እግር ኳስ ህይወቱን ሀ ብሎ የጀመረው። እጅግ በጣም ድንቅ ታለንት መሆኑን ተመልክተው ነው ሊሎች በ2021 ሊያስፈርሙት የቻሉት። ገና 13 ዓመቱ ላይ ያለ ነበረ በነገራችን ላይ ለሊል ፊርማውንም ማኖር ችሎ የነበረው። የሚያስገርመው አንድ ነገር ሊል በአጠቃላይ በወጣት ተጫዋቾች ላይ እጅግ በጣም ሲሰራ የምንመለከተው አይነት ቡድን ነው። ከዚህ ቀደም ወጣት የነበሩት እነ ኤዴን ሃዛርድ እነ ኦሊቪየ ዢሩ ከዚሁ ቡድን እንደወጡ ማስታወስ ይገባናል። ሌሎች ትልልቅ ታለንቶችም ከዚህ ቡድን ነው የሚወጡት እንደሚታወሰው እና በጣም ትልልቅ ተጫዋቾችን ትልልቅ ፖቴንሻልን የሚያመርት አይነት አካዳሚም እንዳላቸው ብዙዎች ይናገሩላቸዋል። እና የበለጠ የዚህ ተጫዋች ክህሎት እየወጣ የመጣውም በሊል እንደሆነ በርካቶች ይናገራሉ። ፕሮፌሽናል ኮንትራቱን ግን ሊያኖር የቻለው 2023 ላይ ነበረ። ምንም እንኳን ገና በወጣትነት እድሜ በ13 እና በ14 ዓመት አሁን ላይ ባለ ህግ መሰረት ኮንትራ ፕሮፌሽናሊ መፈረም አይቻልም። ለዛ ነው ገፋ ካለ በኋላ እድሜውም ኮንትራቱን ሊፈርም የቻለው ማለት ነው። ይህ ተጫዋች ብዙ ገና በልጅነቱ ሲነሳ እጅግ በጣም ሲኒየር የሆነበትን ታይም ላይ የጀመራቸው ጨዋታዎች አሉ። ወደ በኋላ እንመጣባቸዋለን። ነገር ግን ሲጀምር ደግሞ በድንቅ ታለንት እንደነበረም በርካቶች ይናገሩለታል። የመጀመሪያ ጨዋታውንም የጀመረው ገና በ16 ዓመት ከ3 ቀን ላይ ነው። በነገራችን ላይ 2023 ላይ የመጀመሪያ ጨዋታውን አደረገ። ከዛ በኋላ ድንቅ ፐርፎርማንሱን እያሳየም ለዓለም ራሱ ማሳየት ጀመረ ማለት ነው። በተለይ ደግሞ በሊግ አንድ ምናልባት ለዓለም ማለት የሚለው ቃል ይከብዳል በአውሮፓ ሻምፒየንስ ሊግ ካልሆነ በስተቀር ምክንያቱም ለሊግ ዋን ላይ ብዙዎች ትኩረት ስለማይሰጡና ስለማይከታተሉ እንደዚህ አይነት ፖቴንሻሎችን የማየት እድላቸው ዝቅተኛ ይሆናል ማለት ነው። በነገራችን ላይ በሊል እግር ኳስ ቡድን ውስጥ ታሪክም ለመጀመሪያ ጊዜ በወጣትነት እግር ኳስ እንዳልኳችሁ በዚህ እድሜ የአውሮፓ ሻምፒየንስ ሊግ ጨዋታዎችም ላይ የጀመረ ተጫዋች ሆኖ ሪከርዱ መያዝ ችሏል። በ17 ዓመቱ ላይ ነበረ ምናልባት ለሱ ተርኒንግ ፖይንት የሆነለት በተለይ ደግሞ ብዙዎች የሚመኙትን አይነት ጨዋታ ሊጫወት የቻለው በአውሮፓ ሻምፒየንስ ሊግ ለዛውም ከአውሮፓ ሻምፒየንስ ሊግ አውራዎቹ ሪያል ማድሪዶች ጋር ለዛውም ደግሞ ሊል 1-0 ባሸነፈበት ጨዋታ ላይ ማለት ነው። አምና ነው ይሄ ጨዋታ አይ ቲንክ ጆናታን ዴቪድ ያስቆጠረው ጎል ይመስለኛል። በፍጹም ቅጣት ምት ሊሎች ሪያል ማድሪድን 1-0 በረቱበት ጨዋታ ላይ ገብቶ ተሰልፎ እንግዲህ ድንቅ ፐርፎርማንሱ ማሳየት ቻለ። በ17 ዓመት ልደቱ ቀን ላይ ነው በነገራችን ላይ ይህንን ጨዋታ አድርጎ ለዓለም እግር ኳስ ራሱን በሊል መለያ ማስታወቅ የቻለው። ምክንያቱም የሻምፒየንስ ሊግ ነው ከሪያል ማድሪድ ጋር ነው የሚጫወተው። በደንብ ራሱን ማሳየት የሚችልበትን አጋጣሚ በ17 ዓመቱ የፈጠረው በጣም እምቅ ኃይል እንዳለው ወርልድ ክላስ የመሆን እድል እንዳለው ማስመልከት የቻለው በሪያል ማድሪዱ ጨዋታ ላይ እንደነበረም ያሳያል። እድልን እንግዲህ ደግሞ ከሱ ጋር ሆና በዛ ጨዋታ ላይ ሊሎች ሪያል ማድሪድን በአውሮፓ ሻምፒየንስ ሊግ ማሸነፍ ቻሉ። ይህም አስገራሚ ነበር። በሊግ ፌዝ ጨዋታ እንደነበረም ማስታወስ ይገባናል። የተጫዋቹን ኳሊቲ በጥቂቱም ቢሆን ለመመልከት እንሞክር። ላለፉት ወራት በነገራችን ላይ የሊልን በር ያላንኳኳ የለም ይላሉ እንግዲህ ታማኝ የመረጃ ምንጮች ፋብሪዚዮ ሮማኖንም ጨምሮ ማለት ነው። ምክንያቱም ይህ ተጫዋች እጅግ በጣም ድንቅ ታለንት ነው ያለው። የመጀመሪያ ተቹ እንኳን እግር ላይ አንዳንድ ተጫዋቾች ኳስ ገና እግራቸው ላይ ስትደርስ ምን ያህል ያምራል ብለን አፋችንን ከፍተን የምንደነቅባቸው አይነት ተጫዋቾች አሉ። እሱም እንደዛ ነው። አዩብ ቦዋዲም እንደዛ ነው። በነገራችን ላይ ለሱ ዲፕ ላይንግ ፕሌይሜከር እንደሆነ ብዙዎች ያውቃሉ ብዬ አስባለሁ። ቦክስ ቱ ቦክስ መጫወት ሲፈልግ እንደ 6ም እንደ 8 ቁጥርም ሲሆን እጅግ በጣም ልዩነቶችን መፍጠር ይችላል። እንዳልኳችሁ ዲፕ ላይንግ ፕሌይሜከርም የመሆን አቅም ያለው ልጅ ነው እና እጅግ በጣም አስገራሚ ነው። በጣም ቡድኑ በሚጠቃበት ሰዓት ላይ ጫና ውስጥ የሚገባ አይነት አይደለም። የበለጠ ኮምፖዠር ነው በፕሬዠር ሰዓት ላይ ማለት ነው። ቡድኑ ፕሬዠር ውስጥ በሚገባበት ሰዓት ላይ ኮምፖዠር ሆኖ እንመለከተዋለን። እጅግ በጣም ማቹርድ ነው በዚህ እድሜው። በነገራችን ላይ ኳስ እግሩ ስር ስትገባ የ28 ዓመት 30 ዓመት ላይ የሚገኝ በቦታው በጣም ለብዙ ዓመት የተጫወተ አይነት ተጫዋች ይመስላል እንጂ ገና 18 ዓመት ተጫዋችም ሆኖ አንመለከተውም። ታክቲካሊ አሰልጣኙ የሚሰጠውን እንግዲህ እቅድ የሚረዳበትን መንገድ ብዙዎች ያደንቁለታል። ኳስም እግሩ ስር ስትገባ ኬሪ የሚያደርግበትን መንገድ የሚያስገርም ነው ሲሉ ብዙዎች ይናገሩለታል። እንደውም አጫወቱን ትላንትና በደንብ ከተመለከታችሁት ያው ሰርጂዮ ቡስኬትስ ነው ብሎ ደፍሮ መናገር በጣም ከባድ ነው። ምክንያቱም ቡስኬትስ የዓለም እግር ኳስ ላይ በተለይ 6 ቁጥር ቦታ ላይ ምን ያህል ማቹርድ እንዳደረገ እናውቃለን። ታሪክም ሌጀንድ ከሚላቸው ተጫዋቾች መካከል አንዱ ነው። ነገር ግን ቡስኬትስን ይመስላል ብለው ብዙዎች ይናገሩለታል። እንደ ቱሬም የሚጫወትበትም መንገድ አለ ብለው ትላንትና ከጨዋታው መጠናቀቅ በኋላ ብዙዎች ሲናገሩለት ነበር። በነገራችን ላይ ቪኒሲየስ ጁኒየር ነበር ትላንትና ማን ኦፍ ዘ ማች እሱ ነበር መሆን የነበረበት ሲሉ ብዙዎች አስተያየታቸውን ሰጥተዋል። የጨዋታን ሪትም ጠብቆ የሚሄድበት መንገድ እጅግ አስገራሚ ነው። ቡድኑ ሲጠቃ
የሚከላከልበትን መንገድ ብዙዎች ይወዱለታል። ትላንትናም ብዙ አይተናል። ለጣቂ ነበረ የብራዚል ብሔራዊ ቡድን የአማካኝ ስፍራን በልጦ የተገኘው አዩብ ቡዋዲ 18 ዓመቱ ተጫዋች ነበረ እና ይሄ ነው ትኩረት ውስጥ እንዲገባ ያደረገው። ኳሶችን ከያዘ በኋላ ነጥቆ ከያዘ በኋላ ፓስ የሚያደርግበት መንገድ እጅግ ልዩነትን እንዲፈጥር የሚያግዝ አጋጣሚ ነበረ። ቴክኒካሊ ጊፍትድ የሚባል አይነት ተጫዋች እንደሆነም ትላንትና በሚገባ አይተናል። በሊግ አንድም በሊል ቤት ብዙ ወራት ሲያሳየው የነበረው ፐርፎርማንሱ እንደነበረ ይናገሩለታል። እጅግ በጣም አስገራሚ ነው። እያንዳንዱን ነገር የያዘ ካያችሁት ፊዚካሊ ምናልባት ከቡስኬትስ ጋር የሚያመሳስለው ባህሪ ይሄ ነው። ቡስኬትስ ተክለ ሰውነቱ እጅግ በጣም ግዙፍ የሚባል አይደለም። ያ ቦታ ሰውነታቸው ጠንካራ ለሆኑና ተፋላሚ ለሆኑ ተጫዋቾች የተፈቀደ ይመስላል። የስድስት ቁጥር ቦታ ብዙ ጊዜ አዩብ ቡዋዲ የሚመቸው የስድስት ቁጥር ቦታ ስለሆነ ሰውነቱ አዩብ ቡዋዲ ግዙፍ የምትሉት አይነት ተጫዋች አይደለም። ነገር ግን ከተቃራኒ ቡድን እግር ኳስ ተጫዋቾች ኳስን ነጥቆ ማውጣት በምን ያህል ሰዓት መውጣት እንዳለበት ታይሚንጉን ጠብቆ ታክል በምን ሰዓት ማድረግ እንዳለበት በደንብ የሚያውቅ አይነት ተጫዋች ነው። እናም ፕሬዠር ውስጥ አይገባም። የተረጋጋም ነው። ካያችሁት የሚደናገጥ አይደለም። አደጋዎችን ቀድሞ የማሽተትን ብቃት አለው። ስድስት ቁጥር ስትሆኑ ቀድሞ እግር ኳስ የሚጫወት ተቃራኒ ቡድን ኳስን ይዞ ሲመጣ አንድ ተጫዋች ከሱ ቀድማችሁ የሚመጣበትን እንቅስቃሴ ተረድታችሁ መንጠቅም ይጠበቅባችኋል። አደጋዎች ከተፈጠሩ በኋላ ታክል ማድረግ ብቻ አይደለም የስድስት ቁጥር እንግዲህ ሚና ማለት ነው። እንደምናውቀው እየበለጠ በነገራችን ላይ በብሩኖ ጌኔሲዮ ስለሱ አንድ የሰጡት አስተያየት አለ። የሊሉ የቀድሞ አሰልጣኝ ማለት ነው። እስኪ እሱን እናንሳ። በእድሜው እጅግ በጣም ማቹርድ የሆነ ተጫዋች ነው ይሉታል እና ራሱን በደንብ እያሳየ የመጣ ተጫዋች ነው። እናም የሚሰጠውን ደግሞ የጨዋታ እቅድ አዳፕት ለማድረግም ምንም ችግር የለበትም ሲሉ ይናገሩለታል። የሞሮኮ አሰልጣኝ ሞሐመድ ኦሃቢ ደግሞ የተናገሩትን ለማንሳት ያክል እጅግ በጣም ስለ ኢንተለጀንሱ አሞጋግሶ ያነሱለታል። የጨዋታ እንግዲህ የመረዳት አቅሙንም ጠቅሰው ሲያነሱለት እንመለከታለን እና ተጫዋቹ በአጠቃላይ ጫና ውስጥ የሚገባ አይነት አይደለም። በአጠቃላይ ይሄ ይወደድለታል። እንግዲህ አዩብ ቡዋዲ ማለት ነው። እንዳልኳችሁ ነው ቀደም ብዬ 10 ጨዋታዎችን ከአንደር 21 የፈረንሳይ ብሔራዊ ቡድን ውስጥም ለመጫወት ችሏል። ነገር ግን 2026 ላይ ነው የእሱ ተርኒንግ ፖይንት በዚህ ጉዳይ በስተመጨረሻም ምናልባትም በፈረንሳይ ብሔራዊ ቡድን ውስጥ የጨዋታ እድልን አገኛለሁ ወይ የሚል ጥያቄ ተፈጥሮበት ይሆን አይታወቅም። ምክንያቱም እስከ 21 ዓመት በታች ብሔራዊ ቡድን ድረስ በፈረንሳይ ብሔራዊ ቡድን ውስጥ ያገለገለ አንድ ተጫዋች በድንገት 2026 ላይ ሀሳቡን ሲቀይር መመልከት ያስገርማል። ነገር ግን ደግሞ በአንድ በኩል አያስገርምም ብለን ደግሞ ሌላ ሀሳብ እንድናነሳ የሚያደርገን የሞሮኮ ብሔራዊ ቡድን ለወጣት ተጫዋቾች የሚሰጠው ግልጽ እቅድ ይመስለኛል። ምክንያቱም ግልጽ የሆነ እቅድ መስጠት ብቻ ሳይሆን ለረዥም ጊዜ የሚሰራ አይነት ፕሮጀክትን የገነቡም ናቸው። የ2022 የዓለም ዋንጫ ላይ ተመልክተናቸዋል። 2026ም ላይ አሁን ላይ ገና ትላንትና ድንቅ ብቃታቸውን ብራዚል ብሔራዊ ቡድን ላይ በመክፈቻው ሲያሳዩን አየን እና ምናልባት ለሱ ብሔራዊ ቡድን ደግሞ የመቀየሪያ ምክንያቶች ቤተሰቦቹ ናቸው። ከቤተሰቦቹ ጋር በጣም የሚመካከር አይነት ሰው ነው ይባልለታል። ቅርብ ነው ከቤተሰቡ ጋር። ቅርብ ባይሆንም ነው የሚያስገርመው። የ18 ዓመት ተጫዋች ብዙ ጊዜ አሁን ላይ ሲኒየር ሆኖ ብዙ ጨዋታዎችን ሲያደርግ እንመለከታለን እንጂ ምናልባትም ቤት ውስጥ እናቱና አባቱ ይሄን አርግ ይሄን አታርግ ብለው ሊቆጡት የሚችል አይነት ሰው እንደሆነ ማስታወስ አለብን በሰውነት ደረጃ ስንወስደው። ነገር ግን ሜዳ ላይ ገብቶ ስንመለከተው ደግሞ ለአሰልጣኙ ብዙ እቅድ ተሰጥቶት የሚገባ ኃላፊነትን በአንድ ቡድን ውስጥ የሚወጣ አይነት ተጫዋች ሆኖ እናገኛለን። የተኛውንም የ18 ዓመት በታች ወይ ደግሞ የ18 ዓመት ተጫዋችን ስንመለከት ነገር ግን የሚወጣባቸው ሂሳብ፣ የሚከፈላቸው ደሞዝ፣ የሚለጠፍባቸው እንግዲህ የዝውውር ሂሳብም ጨምሮ ትልቅ እንደሆኑ ገና ከወዲሁ እንድናስብ ያደርገናል። ታዲያ ይሄ ተጫዋችን ስናነሳ ማንሳት ያለብን ትላንትና ያሳየውን ፐርፎርማንስ ብቻ አይደለም። ቀደም ብዬ እንዳልኳችሁ ከሞሮኮ ብሔራዊ ቡድን ጋር በቀጥታ ግንኙነቶችን አድርጎ ነው የተለየ ፕሮጀክት እንዳላቸው አሳምነውት ነው በስተመጨረሻም አዩብ ቡዋዲ ለሞሮኮ ብሔራዊ ቡድን ለመጫወት የወሰነው። በአፍሪካ ዋንጫው አልተመለከትነውም እንግዲህ ሲያገለግል የሞሮኮ ብሔራዊ ቡድንን። ነገር ግን እጅግ በጣም ድንቅ ታለንት እንደሆነ በሊል ተመልክተነው ነበር ይህንን ተጫዋች። ታዲያ ስለ ሞሮኮ ብሔራዊ ቡድን ስናነሳ ደግሞ እጅግ በጣም ድንቅ ተጫዋቾች አሏቸው። አሽራፍ ሀኪሚ፣ ሶፊያን አምራባት ማንሳት ይቻላል። ሌሎቹም ሶፊያን አምራባትን እንደውም በ2022 የኳታር የዓለም ዋንጫ ላይ ምርጡ ተጫዋች ነበር። ከሱ በኋላ ምናልባት አሁን ላይ በሱ ቦታ የመጣ ድንቁ ተጫዋች እሱ ነው ቢባል ምንም ግነት አይደለም። ለአትላስ አንበሶቹ እጅግ በጣም መልካም ዜና ነው እሱ በብሔራዊ ቡድን ውስጥ መኖሩ። ሞሐመድ ኦሃቢም ቢሆኑ እድለኛ ናቸው እንዲህ አይነት ድንቅ ተጫዋችን በዚህ ሰዓት ላይ ማግኘታቸው በብሔራዊ ቡድን ውስጥ ልዩነትን እንዲፈጥሩ እያደርጋቸው
ይኖራቸዋል ተብሎ ይጠበቃል። እንዳልኳችሁ ነው ከዚህ ቀደም በ17 ዓመቱ እድሜ ልደቱ ላይ ስጦታ የሆነው ዘንድ በሪያል ማድሪድ ጋር በአውሮፓ ሻምፒየንስ ሊግ ተጫውቶ ማሸነፍ የቻለ በሊል እግር ኳስ ቡድን ውስጥ ታሪክ እንዲሁም ደግሞ በፈረንሳይም በአውሮፓም ልትወስዱ ትችላላችሁ። በ16 ዓመት ከ3 ቀናቶች ውስጥ በአውሮፓ መድረክ እግር ኳስ ላይ መጫወት የቻለ ተጫዋች ተደርጎ ይወሰዳል። እጅግ በጣም ድንቅ ታለንት ነው ይሉለታል። 2007 ላይ ከተገኙ ምርጥ ታለንቶች መካከል አንዱ ነው። በጣም ብዙ ቡድኖች አይናቸውን ጥለዋል። እንዲሁም ደግሞ በኮፓ ትሮፊ ይሄ በባላንዶር ስነ ስርዓት ላይ በሚሰጠው ኮፓ ትሮፊም ላይ በነገራችን ላይ በእጩነት መቅረብ የቻለ ተጫዋች ሆኖ እናገኘዋለን። በነገራችን ላይ ሌላ ማንሳት ያለብን ነገር ይሄ ተጫዋች ብዙ ጨዋታዎችን ማድረግ የቻለ ከ90 ጨዋታዎች በላይ በአንድ ጊዜ ማድረግ ስትችሉ ብዙዎች አይናቸውን ይጥሉባቸዋል። በተለይ ደግሞ 18 ዓመት ሆናችሁ እጅግ በጣም አስገራሚ ነው። 18 ዓመቱ ነው ገና 19ን እንኳን አልያዘም ኦፊሻሊ። ስለዚህ ከ90 ጨዋታዎች በላይ ምናልባት እንዳልኳችሁ ቀደም ብዬ በዚህ ሰዓት የሚያሳየው ፖቴንሻል አይደለም። ይህ ተጫዋች ኦልሞስት አቅሙ ሙሉ ለሙሉ አውጥቶ እያሳየ ያለ ኤላይት ሌቭል ላይ ምናልባት በሚቀጥሉት ዓመታቶች 3 ዓመት 4 ዓመት የሚጫወት ከሆነ መድረስ የሚችል አይነት ነው። ምክንያቱም እነ ፔድሪ የእግር ኳስ ህይወታቸውን እንደምናስታውሰው በወጣትነታቸው ነበር የጀመሩት። ኦልሞስት በባርሴሎና ቤት ራሳቸውን ያሳዩት በ18 በ19 ዓመታቸው ነበር። አሁን ላይ ግን የደረሱበትን ሌቭል እናውቃለን። ዓለም ላይ ምርጥ አማካኝ ጥራ ብንባል 3 ውስጥ ምናልባት ፔድሪ ልንከተው እንችላለን። ሌሎች አማካኞች እነ ዣኦ ኔቬስ የሚጫወቱበትን የጨዋታ ጥራትም ማስታወስ ይገባናል። ዛይር ኤምሬ የሚጨምር ማለት ነው ከዛው ከፓሪስ ሰን ዠርሜን። ታዲያ አንድ ሀሳብን እናንሳ። ከአርሰናል ጋር በተያያዘ ላለፉት ወራት ከየተኛውን ቡድን የበለጠ ኤጀንቱ አርሰናልን እንዳገኘ ብዙዎች ይናገሩለታል። እንግዲህ የአርሰናልና የሚኬል አርቴታ ፕሮጀክት ግልጽ ይመስለኛል። ለወጣት ተጫዋቾችም ቢሆን የሚመች ነው። ቡድኑም ከተመለከታችሁት በአጠቃላይ እነ ክርስቲያን ኖርጋርድ ምናልባት በእድሜ ጣሪያ ደረጃ ከፍተኛ እድሜ ላይ አለ ብለን ልናነሰው የምንችለው ተጫዋች እሱ ነው እንጂ ብዙ በእድሜ ገፋ ያሉ ተጫዋቾች የሚገኙበት አይደለም። ለወጣቶች የሚመች አይነት ነው። ስለዚህ ሚኬል አርቴታ አይኑን ባይጠልበት ይህ ተጫዋች ላይ የሚያስገርም ይመስለኛል። የበለጠ መረጃዎች እንደሚያሳዩት ከሆነ አርሰናሎች ላለፉት ወራት ይህንን ተጫዋች ሲከታተሉት ከርመዋል። ከኤጀንቱ ጋር ተገናኝተዋል። ብዙ እንግዲህ ዜናዎችም ሲወጡ ነበረ። የጥሩ የዝውውር መስኮት ያለፈው ላይ ካስታወሳችሁ ቀደም ብዬም እንዳልኳችሁ አርሰናሎች በጣም ስማቸው ሲያያዝ ነበረ። እንዲሁም ከፍለው እንደውም የዝውውር ሂሳቡንም ሊያስፈርሙት ይችላሉ የሚል የመጨረሻ ቀናቶች ላይ የወጡ አንዳንድ መረጃዎች ነበሩ። ነገር ግን ተጫዋቹ እስከ 2029 ድረስ ኮንትራት አለው በሊል ቤት። ስለዚህ የበለጠ ሎንግ ተርም የሆነ ፕሮጀክትን እስኪያገኝ ድረስ ይመስላል በጥር የዝውውር መስኮት። አርሰናልም ገፍቶ ሄደ አይመስልም። ሊቆይ የቻለው ጥር ላይ በዛው በሊል ቡድን ውስጥ። ስለዚህ አርሰናሎችም ቢሆኑ ገፍተው አልሄዱም። እሱም ቢሆን 2029 ድረስ ያለውን ኮንትራቱን አስጠብቆ የበለጠ ይሄኛውን ክረምት መመልከት የፈለገ ይመስል ነበረ። አሁን ላይ የሚወጡ መረጃዎች የበለጠ የሚያሳዩት ይሄ ተጫዋች የት ይሄዳል የሚለው አሁን እስካለው መረጃ ድረስ አርሰናል እድል ያለው ይመስላል። ነገር ግን መረሳት የሌለበት ነገር ደግሞ እነ ባየር ሙኒክ እነ ማንቸስተር ዩናይትድ እዛው ፓሪስ ሰን ዠርሜን ፋብሪዚዮ ሮማኖ ያወጣው አንድ መረጃ እንደውም ትናንትና ትንሽ የመሄድ እድሉ ዝቅተኛ እንዲሆን አድርጎታል ብዬ እንዳስብ ገፋፋኝ እንጂ እጅግ በጣም ለፓሪስ ሰን ዠርሜን ቅርብ ይሆናል የሚሉ መረጃዎችም ነበሩ። እዛው ፈረንሳይ ላይ ያሉ የመረጃ ምንጮች እንዳወጡት ከሆነ ማለት ነው። ባሳለፍነው ጥር ወር ነበረ እንግዲህ ፓሪስ ሰን ዠርሜኖች ከተጫዋቹ ጋር ተገናኝተዋል እየተባለ የነበረው። ነገር ግን አሁን ላይ ያን ያህል ፍላጎት አላቸው የሚለው ጥያቄ ውስጥ የሚገባ ነው። የፓሪስ ሰን ዠርሜን የአማካኝ ስፍራ ጥራትንና ጥልቀትንም በደንብ እናውቀዋለን። የጨዋታ እድሎችን ለማግኘት በአውሮፓ ሻምፒየንስ ሊግ የበለጠ ቋሚ ስታርተር ሆኖ ለመጀመር ዣኦ ኔቬስ እና ቪቲኒያን መገዳደር ይጠበቅበታል። ከሱ ቀጥሎም ቢሆን ዛይር ኤምሬን ነው የሚያገኘው። ዛይር ኤምሬ ምናልባት የነ ቪቲኒያና የዣኦ ኔቬስ ጥራት ልክ እነ ባርኮላ እነ ቅቪጫ ክቫራትስኬሊያ እነ ዴዛይር ዶዌ መኖራቸው እንዲሸፍነው እንዳደረገ ሁሉ ዛይር ኤምሬን ቢሆን በአማካኝ ስፍራ ላይ እድል አላገኘም ነው እንጂ እንደውም የበለጠ ፋቢያን ሩይዝ ጭምር ሲጎዳ እሱ እድሎችን አገኘ። መርሳት የሌለብን ፋቢያን ሩይዝም በፓሪስ ሰን ዠርሜን የአማካኝ ስፍራ ቦታ ላይ አለ። ስለዚህ የበለጠ ምናልባት እድሎችን ማግኘት ወደሚፈልግበት ቦታ የሚሄድ ከሆነ ቋሚ ቦታ አድርጎ መጫወት የሚፈልግ ከሆነ አርሰናል ከወኪሉም ጋር ቀድሞ ቀጥታ ግንኙነቶች ስለነበረው የተከፈተን ነገር ማስቀጠል ነው የሚሆነው ተብሎ የሚጠበቀው እንግዲህ ለእሱ ማለት ነው። ስለዚህ ቀዳሚ ምርጫው አርሰናል ሊሆን ይችላል የሚሉ ነገሮች አሉ። ነገር ግን አርሰናል ቀዳሚ ምርጫው ሆነ እንጂ ቀጥታ አርሰናል ይገባል ማለት አይደለም። ይህን ልታስታውሱልኝ የሚፈልገው ነገር እንደነ ፋብሪዚዮ ሮማኖ መረጃ መሰረት ነው ማውራችሁ። ነገሮች ተጠናቋል ማለት አይደለም። ንግግሮች ቀድሞኑም የተከፈቱ ናቸውና አሁን ላይ አርሰናሎች ገፍተው ኒድ የሚሉ ከሆነ ተጫዋቹን የማግኘት እድላቸው ከፍተኛ ነው። ሌሎች ጋም ቢሆን
ቢሆን አርሰናል ጠንካራ ግንኙነት አለው። እንደሚታወሰው አርሰናል ከዚህ ቀደም ኒኮላስ ፔፔን ከሊል ያስፈረመበትን እናውቃለን፣ ያወጣውን ሂሳብን እናውቃለን። ስለዚህ ጥሩ ግንኙነት በሁለቱ ቡድኖች መካከል አለ የሚለው ጉዳይ የበለጠ አርሰናል ጋር እነ ዥሩድም ከዚህ ቀደም ከሊል ወደ አርሰናል የተዘዋወሩበትን አጋጣሚ እናስታውሳለን። ስለዚህ የበለጠ ሊልና አርሰናል ጥሩ ግንኙነት እንዳላቸው መታወስ አለበት። በዝውውር ጉዳዮች ላይ ሁለቱ አካላት ቁጭ ሲሉ ግልጽ የሆነ ንግግሮችን የሚያደርጉበትም እድል ይኖራል ማለት ነው። መጀመሪያ ግን ቀድሞውኑ ከተጫዋቹ ጋር ያለው አግሪመንት ይወሰናል። አግሪመንት ደግሞ ቀድሞውኑም ከወኪል ጋር ያሉ ንግግሮች ከፍተኛ ከሆኑ እንደሚፈጠር ግልጽ ነው። ስምምነቶች ሊኖሩ ይችላሉ። ስለዚህ ከሊል ጋር ያለው ግንኙነት ላይ የሚመጡ ከሆነ አርሰናሎች የተጫዋች ላይ ስንት ያወጣሉ የሚለው የሚወሰን ይመስለኛል። ከ60 እስከ 70 ሚሊዮን ዩሮ ድረስ ሊሎች ከዚህ ተጫዋች ይፈልጋሉ የሚሉ አንዳንድ መረጃዎችን ስመለከት ቆይቻለሁ። አርሰናል ደግሞ ምናልባት የ18 ዓመት ተጫዋች ከመሆኑ አንጻር በቀጥታ ይህንን ሂሳብ መክፈል ይፈልጋሉ የሚለው ጥያቄ ውስጥ የሚጭር ነው። ሳንድሮ ቶናሊን የማያመጣ ከሆነ ነው አርሰናል ደግሞ ይሄ ዝውውር ላይ በቀጥታ መሄድ የሚፈልገው። ተጫዋቹም ቢሆን አሁን ላይ ልክ እንደ ወጣት በሚቀጥሉት ዓመታቶች እያደገ እንደሚመጣ ተጫዋች መታየት አይፈልግም ብዬ አስባለሁ። ማለት ይህንን እያልኩኝ ያለሁት በቀጥታ አርሰናል ቤት የሚመጣ ከሆነ ለቋሚነት እድል ለመጫወት ፍላጎት ሊኖረው ይችላል የሚሉ ግምቶች ስላሉ ነው። እንዳሁን እንዳሉ ተጫዋቾች 18 ዓመት ላይ በቃ በኤላይት ደረጃ ሲጫወቱ ነው የምንመለከታቸው። ይህንንም ተከትሎ አርሰናል ቤት ከመጣ በኋላ ቋሚ ስታርተር የመሆን ፍላጎት ሊኖረው ይችላል። ስለዚህ ይህንን እንግዲህ ፕሮጀክትም ተመልክቶ ነው የሚመጣው። 60 እስከ 70 ድረስ አርሰናሎች ሊከፍሉበት ይችላሉ የሚልም እንግዲህ ሀሳቦች ይነሳሉ። ተጫዋቹም ቢሆን አርሰናልም ቢሆን በወጥነት ለወጣቶች ያለ ግልጽ ፕሮጀክት በሚኬል አርቴታ እንደሚቀርብለት ይጠበቃል። ነገር ግን ፓሪስ ሴን ጀርሜንም ቢሆን አሁን ከዝውውሩ ሙሉ ለሙሉ ወጥቷል አይደለም፣ አሁን ለተቀዛቅዟል የሚል ነገር ነው እየተመለከትን የምንገኘው። ሌላ ደግሞ ማንቸስተር ዩናይትድም ይፈልገዋል፣ ሊቨርፑል ይፈልገዋል፣ ባየር ሙኒክ ይፈልገዋል፣ ሌሎች አውሮፓ ላይ ያሉ ትልልቅ ቡድኖች ይፈልጉታል። አሁን እነዚህን ጠራውኝ እንጂ በሚቀጥሉት ጨዋታዎች ላይ በሞሮኮ ብሔራዊ ቡድን የሚያሳየውን ፐርፎርማንስ እያዩ ደግሞ እነ ሪያል ማድሪድም ጭምር ይህንን ዝውውር ሊቀላቀሉ ይችላሉ። ስለዚህ አይታወቅም አሁን ላይ ያለው ነገር ለዚህ ተጫዋች ወደየትኛው ቡድን ያመራል የሚለው ጉዳይ ገና የተረጋገጠ አይደለም። ነገር ግን አርሰናል ከተከፈቱት እንግዲህ ቀድሞውንም ውይይቶች አንጻር የበለጠ እድሎች እንዳለው መረጃዎች ያሳያሉ። ይህንንም ተከትሎ መጨረሻው በዋዲ አርሰናል ሊሆን ይችላል የሚሉ አሁን ላይ መላምቶች እየወጡ ይገኛሉ። ቀድሞውንም ንግግሮች አሉ። ጥር ላይ በተለይ የነበረው የዝውውር ሁኔታ የበለጠ ተጫዋቹን ወደ አርሰናል ይሄዳል የሚሉ ነገሮች እንዲወጡ ሲያደርገው ተስተውሏል። በዋዲ ድንቅ ታለንት፣ ገና የ18 ዓመት ልጅ፣ ማቹሪቲውን ገና ካሁኑ የጠገበ ከ90 ጨዋታዎች በላይ በሊል መለያ ያደረገ ለሞሮኮ ብሔራዊ ቡድን አሁን ላይ ትላንትና ጨዋታውን ካደረገ በኋላ በርካታ አይኖች እንዲጣሉበት ማድረግ የቻለ የተረጋጋ በእምነቱም ጠንካራ የሆነ ተጫዋች እንደሆነ በርካቶች ይናገሩለታል። ቤተሰቡን የሚሰማ ካልሆነ ደግሞ ሊቆነጠጥ የሚያስችል እድሜ ላይ የደረሰ አይነት ተጫዋች ነውና ገና ነው ነገሮች። አሁን ለአርሰናል ቀጥታ ይሄዳል የሚባል ነገር ባይሆንም የበለጠ አርሰናል እድል አለው። ቀድሞ የተከፈተ የዝውውር እንግዲህ ንግግር ስለሆነ አድማጮች እስካሁን እነዚህን ሀሳቦች አነሳን። ምናልባት ይህንን ተጫዋች አርሰናል ማግኘት የሚችል ከሆነ እድለኛ ነው ብዬ አስባለሁ። ከዚህ ቀደም ቻማክ ነው በአርሰናል ቤት መጫወት የቻለው ሞሮኮዊ ተጫዋች ሆኖ፣ ቀጣዩ ደግሞ በዋዲ የሚሆንበት እድል አለ የሚሉ በርካታ መረጃዎች እየወጡ ነው። እስኪ እናንተ ምን ታስባላችሁ? ስለ በዋዲ ሀሳባችሁን አጋሩኝ። ስለ በዋዲ በዚህ መልኩ ሀሳቦችን አነሳን። ሌሎች በነገ ደግሞ ስመጣ የተለያዩ ከማንቸስተር ዩናይትድ ጋር የተገናኙ ሀሳቦችን እያነሳው ከእናንተ ጋር ጥሩ ቆይታ አደርጋለሁኝ። ስለ በዋዲ የዚህን ያህል ካለን ይበቃል። ስለተከታተላችሁኝ አመሰግናለሁኝ። ሰብስክራይብ ማድረግ እንዳይረሳ። ሰናይ ቀን ተመኘውኝ። ደህና ዋሉ።